በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት በኩራት ልጆች የጻድቃን የሰማዕታት ቤተሰቦች በተለያየ ዓለም የምትገኙ ውድ ኦርቶዶክሳውያን ሁላችሁም በወደደንና ባከበረን ባፈቀረን ፍጹም ፍቅሩንም እስከ መቃብር ድረስ በገለጸልን በአንድ ልጁ በክርስቶስ ኢየሱስ አእምሮን ሁሉ በሚያልፍ ፍጹም ሰላም እንደምን ከረማችሁ? እንዴት ሰነበታችሁ? አሜን። ቸርነቱ ምሕረቱ ጠብቆቱ ከኛ ያልተለየ በበደላችንና በኃጢአታችን ብዛት ያላጠፋን ዘወትር በፍቅሩ የተመለከተን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከፀሐይ መውጫ እስከ ፀሐይ መጥለቂያ ከዓለም ዳርቻ እስከ ዓለም ዳርቻ የተመሰገነ የከበረ የገነነ ይሁንልን። እንዲሁም እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች የሐዲስ ኪዳን ኪሩብ እመ አምላክ ወላዲተ ቃል ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ጻድቃን ሰማዕታት መላእክት እንደ ክብራቸው መጠን የተመሰገኑ ይሁንልን። እንግዲህ ዛሬ አምስተኛው ሳምንታችን የአብይ ጾምን ከያዝን እንኳን ለእኩሌታው ጾም ለደብረ ዘይት በሰላም አደረሳችሁ አደረሰን። ይህ አምስተኛው ሳምንት ደብረ ዘይት ተብሎ ይጠራል። በዚህ ቀን ምጽአተ ክርስቶስ ወይም የክርስቶስ መምጣት የሚነገርበት የሚሰበክበት ዕለት ነው። ጌታ መድኃኔ ዓለም ኢየሱስ ክርስቶስ ይህንን ዓለም ሊያሳልፍ እኛንም ወደማያልፈው ዓለም ሊወስደን በክብር የሚገለጥበት ዘመን በክብር የሚመጣበት ዘመን አለ። ይህንን ዘመን እያሰብን ይህን ጊዜ እያሰብን ራሳችንን ለንስሐ እንድናዘጋጅ በይበልጥ የሚነገርበት ጊዜ ነው። ኃይለ ቃሉን የምናገኘው ወይም የዕለቱን ትምህርት የምናገኘው በዚህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምሮ ባለው ሐሳብ ላይ ነው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ብቻቸውን ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህስ ነገር ይህ መቼ ይሆናል? የመምጣትህስ የዓለምን መጨረሻው ምልክት ምንድነው? አሉት ይላል። ጌታ መድኃኔ ዓለም ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በአጭር ቁመት በጠባብ ደረት ተወስኖ በሥጋ ማርያም ተገልጦ 33 ዓመት ከ6 ወር በዚህ ምድር በቆየበት ሰዓት ላይ ተከታዮች ነበሩት። ደቀ መዛሙርት ተማሪዎች ነበሩት። ሐዋርያት ነበሩት። እነዚህ ደቀ መዛሙርት ከሕዝቡ ይከተሉት ከነበረው ሕዝብ ያስተምራቸው ከነበረው ሕዝብ ለብቻቸው ተነጥለው ወደ እርሱ መጡ ይላል። ወደ ደብረ ዘይት። ደብረ ዘይት የወይራ ተራራ ይሏታል አባቶች። ወይራ በብዛት የሚገኝባት ተራራ ስለሆነች የወይራ ተራራ ብለው ይጠራታል። ኢየሱስ ክርስቶስ በደብረ ዘይት ያድርበትም ነበረ። እንደምናውቀው በዚህ ምድር ሲኖር እሱ ሁሉን ማድረግ ሲችል በስልጣኑ ሁሉን መፈጸም ሲችል ራሱን ባዶ አድርጎ የባሪያውን መልክ ይዞ ወደዚህ ምድር ስለመጣ በዚህ ምድር ያፈራው ሀብት የሰበሰበው ንብረት የለም። ያድርበት የነበረው ደብረ ዘይት በሚባለው ተራራ ዋሻ ውስጥ ነው። ክብር ምስጋና ለስም አጠራሩ ይሁን። ብዙዎችን ባለጸጋ ያደረገ፣ ብዙዎችን ባለ ሀብት ያደረገ፣ ብዙዎችን በብዙ የባረከ አምላክ የሚባርክ አምላክ እርሱ ግን እንደ ደሃ እንደ ምስኪን
ዓለማት የሱ ሆነው ሳሉ ሰማይና ምድር የሱ ሆነው ሳሉ እሱ በዋሻ ያድር ነበር። ራሱን ባዶ አድርጎ ነው የመጣው። ሊከብር አይደለም፣ ራሱን ዝቅ አድርጎ ነው የመጣው። በደብረ ዘይት ተራራ በዚህ በደብረ ዘይት ተራራ ብቻውን ቁጭ ብሎ ሳለ ደቀ መዛሙርቱ ለብቻቸው ከሰው ተለይተው መጡ። አንድ ጥያቄ ጠየቁት። ይህ መቼ ይሆናል? የመምጣትስ ምልክት የዓለምን ፍጻሜ ምንድነው ብለው ጠየቁት ኢየሱስ ክርስቶስን። መቼ ነው የምትመጣው? በክብር የምትገለጠው ዓለምን የምታሳልፈው? ስትመጣስ ከመምጣት በፊት ምልክቶችህ ምንድናቸው ብለው ጠየቁት። አዎ ኢየሱስ ክርስቶስ ይመጣል። የሚመጣው ግን ትናንትና በመጣበት በዛ በትህትና ራሱን ዝቅ አድርጎ አይደል፣ በተዋረደ ማንነት አይደል፣ ዝቅ ባለ ማንነት አይደለም። የሚመጣው በክብር ነው። የሚመጣው በዙፋኑ ነው። ሰማይና ምድር መሸከም እስከማይችሉ ድረስ ሰማይ እንዳረጀ መጎናጸፊያ ትጠቀለላለች፣ ምድርም እሳት እንደበላት ላስቲክ ትቀልጣለች። ክርስቶስ ይመጣል። የወጉት ሁሉ ያዩታል፣ የገረፉት ሁሉ ያዩታል፣ የካዱት ሁሉ ያዩታል። ይመጣል፣ ዝም አይልም። እሳት በፊቱ ይነዳል አለ ነቢየ እግዚአብሔር ቅዱስ ዳዊት። እግዚአብሔር በግልጽ ይመጣል። መዝሙረ ዳዊት ምዕራፍ 49 ቁጥር 2 ላይ ይመጣል። የሚመጣው ለፍርድ ነው። ዳግመኛ ሊሰቀል አይደለም፣ ዳግመኛ ሊሞት አይደለም። ክርስቶስን ከዚህ ቀደም ያወቅነው በሥጋ ማርያም ተወስኖ ከሆነ ዳግመኛ ሲመጣ በሱ አይደለም፣ በግርማ መለኮቱ ይመጣል፣ በኃያልነቱ ይመጣል፣ ለፍርድ ይመጣል። ጻድቃንን ወደ ዘላለማዊ ዕረፍት ሊወስዳቸው ወደማያልፈው መንግሥት ሊያፈልሳቸው ይመጣል። ኃጥአኑን ደግሞ ወደ ሲኦል ሊያወርዳቸው፣ ወደ ዘላለም ሞት ሂዱ እናንተ እርጉማን፣ ዓለም ሳይፈጠር በፊት ወደ ዘጋጀችላችሁ ወደ ዘላለም እሳት መከራ ሂዱ ሊላቸው ይመጣል። ጻድቃንን በቀኝ ያቆማል፣ ኃጥአንን በግራ ያቆማል። እግዚአብሔር በቀኝ እንድንቆም የሱ መልካም ፍቃድ ይሁንልን። ስለዚህ ይመጣል ኢየሱስ ክርስቶስ። ጉዳዩ መቼ ይመጣል? በስንት ሰዓት ይመጣል? በየትኛው ዘመን ይመጣል? በየትኛው ወርስ ይመጣል የሚለው ነው። ይሄንን ደግሞ ከፍጥረት ለማንም አልተሰጠም፣ ግን ይመጣል። ሌባ ድንገት መጥቶ በቤት እንደሚገባ እንዲሁ ይሆናል። የክርስቶስ አመጣጥ እንዲሁ ይሆናል። ንፋስ ከምስራቅ ወጥቶ ወደ ምዕራብ እንደሚነፍስ ልክ እንዲሁ ይሆናል። ግን ክርስቶስ ይመጣል። የመምጣቱን ነገር ግን ምልክቶቹን ነገረን። ኢየሱስም መልሶ እንዲህ አላቸው። የዓለም መጨረሻው ምልክት ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። ጦርንም የጦርነትን ወሬ ትሰሙ ዘንድ ግድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግሥት በመንግሥት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ መጀመሪያ ናቸው አለ። አምላካችን እግዚአብሔር በእውነት በግልጽ ይመጣል። ምልክቶቹን ነገረ። እኔ ክርስቶስ ነኝ እያሉ የሚመጡ ሐሰተኛ ነቢያቶች፣ ሐሰተኛ መምህራኖች አሉ። እነዚህ መምህራኖች፣ እነዚህ ሐሰተኞች የተመረጡትን ሁሉ ያስታሉ፣ ከሃይማኖት ጎዳና ያወጣሉ፣ የሰው ልጅ ክብር ያሳጣሉ። ግን ሐሰተኞች ናቸው። መምህራችን አንድ ክርስቶስ ነው። ሊቃችን አንድ ክርስቶስ ነው። አምላካችን አንድ እሱ ነው።
እነዚህ ሐሰተኞች ግን በክርስቶስ ስም ይመጣሉ፣ ድንቅ ምልክቶችንም ያደርጋሉ፣ ብዙዎችን ያስታሉ። ምክንያቱም የሚላኩት ከጥልቁ ስለሆነ፣ የሚላኩት ከሰይጣን ስለሆነ ብዙዎችን ያስታሉ። ዛሬ ከሃይማኖት ተሰናክሎ ያልወጣ ማን አለ? ከነበረበት ከልጅነቱ ሃይማኖት ማህተቡን በጥሶ ስመ ክርስትናውን ትቶ ሀብተ ወልዱን ትቶ በሐሰተኛ መምህራኖች ተታሎ በሐሰተኛ ሰባኪያኖች ተታሎ ክብሩን የሸጠ ማንነቱን የዘነጋ እናት ቤተ ክርስቲያን ላይ መከራ ላይ ወርድባት ያልተነሳ ማን አለ? ሐሰተኛ ነቢያቶች ይመጣሉ። መምጣታቸው ብቻ አይደለም፣ ደግሞ የተመረጡትን ጭምር ያስታሉ ይላል። እኔ ክርስቶስ ነኝ እያሉ ይመጣሉ። በስሜ እኔ ተልኬያለሁ ብለው ይመጣሉ። አግኝቼዋለሁ ይሉናል። የምናየው እውነት ስለሆነ ነክቻለሁ ይሉናል። ዳስሻለሁ ይሉናል። ልኮኛል ይላሉ። ግን ከሥጋ የተነሳ ይናገራሉ። አንድም ከመንፈስ ቅዱስ የተነሳ ይናገሩ፣ አንድም እውነት አይናገሩ። ምክንያቱም አባታቸው ክርስቶስ ስላልሆነ፣ ምክንያቱም የላካቸው ክርስቶስ ስላልሆነ ነው። ምክንያቱም ሐሰተኛ ክርስቶሶች ስለሆኑ ነው። የሚነግሩን ምድራዊ ነገር ነው። የሚነግሩን ስለ ሀብት ነው፣ ስለ ገንዘብ ነው። ስለ ዘላለማዊ ሕይወት አይሰብኩንም። ስለ እግዚአብሔር መንግሥት አይነግሩንም። ስለ ክርስትና ጣፋጭነት አያወሩንም። ሞላልሽ፣ አገኘሽ፣ ባንክ ደብተርሽ እንዲሆነ እዚህ ሀገር ትሄጃለሽ፣ እዛ ሀገር ትሄጃለሽ። ምድራዊ ነገር። ክርስትና ከዚህ የዘለለ ነው። የእግዚአብሔር ልጆች ከምድራዊ ሀብት የዘለለ ነው። ከምድራዊ ነገር የዘለለ ነው። ስጋያን ስጋዩን ብቻ ያስባሉ። እኛ ግን አገራችን በሰማይ ነው። የእግዚአብሔር ልጆች የምድሩ አይደለም የሚያስጨንቅ፣ የሚያልፈው አይደለም የሚያስጨንቅ፣ ጊዜያዊ ነገር አይደለም የሚያስጨንቅ፣ ዘላለማዊው የእግዚአብሔር መንግሥት ነው። እመጣለሁ አለ ክርስቶስ፣ ደግሞም ወስዳችኋለሁኝ ብሎናል። ክብር ምስጋና ለስሙ። የትኛውም የመጽሐፍ ቅዱስ ክፍልን ስትመለከቱት፣ የትኛውም የክርስቶስን ትምህርት ስትመለከቱት ስለ ምድራዊ ሀብት፣ ስለ ገንዘብ፣ ስለሚያልፈው ነገር የሰበከበት የለም። ስለ መንግሥቱ ነው የሰበከን፣ ስለ መምጣቱ ነው የሰበከን፣ ስለ ዘላለማዊ ሕይወት ነው የሰበከን። ስለዚህ ይመጣል። ግን ከመምጣቱ በፊት ሐሰተኛ ነቢያቶች፣ ሐሰተኛ መምህራኖች፣ ሐሰተኛ አገልጋይ ነን ባዮች ይበዛሉ በምድር ላይ። ብዙዎችን ያስታሉ፣ ብዙዎችን ያታልላሉ። እስከ መጨረሻው የሚጸና ግን እሱ ይድናል ተብሎ ተጽፏል። እግዚአብሔር ልጆች በ40ና በ80 ቀን ከአብራ ከመንፈስ ቅዱስ በማህፀነ ዮርዳኖስ የታተማችሁበትን የልጅነት መንፈስ የተቀበላችሁበትን እውነተኛይቷን ርቲት ሃይማኖት ኦርቶዶክስ ተዋህዶን እንዳትተው። ጥንትም ያለች ዛሬም ያለች ነገም የምትኖር በክርስቶስ የምትጠቀለለው እውነተኛዋን ሃይማኖት እግዚአብሔር ከሐሰተኛ ነቢያት፣ እግዚአብሔር ከሐሰተኛ መምህራን ሁላችንንም ይሰውራል፣ ሁላችንንም ይጠብቀን። የእግዚአብሔር ልጆች ይሄ መጀመሪያ ነው አለ፣ መጨረሻ አይደለም፣ መጀመሪያ ነው። እንዲህ አይነት ሐሰተኞች ይመጣሉ አለ ክርስቶስ። እንዲህ ብቻ ብሎ አላለቀም። በስሜ ይመጣሉ ብዙዎችንም ያስታሉ ካለ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነው፣ ተጠበቁ። አሁን ሲመጣ
አንዱ ምልክት በስሙ የሚመጡ ሐሰተኛ መምህራኖች፣ በስሙ የሚመጡ ሐሰተኛ ነቢያቶች፣ በስሙ የሚመጡ ክርስቶስ ነኝ የሚሉ አሉ። ይሄ አንዱ ምልክት ነው አለን ክርስቶስ። ሁለተኛው ምልክት ደግሞ ጦርና የጦርን ወሬ ትሰማላችሁ አለ። ልብ በሉ፣ ጦርንና የጦርን ወሬ ትሰማላችሁ። ምድር በጦርነት ትታመሳለች። በምስራቅም ብትሄዱ፣ በምዕራብም ብትሄዱ፣ በሰሜንም ብትሄዱ፣ በደቡብም ብትሄዱ ጦሩን ትሰሙ ዘንድ ግድ ነው። ሁሉም ጋር እግዚአብሔር ልጆች አስተውሉ። አሁን ያለንበትን ዘመን አስተውሉ። አሁን ያለንበትን ጊዜ አስተውሉ። የትኛው ምድር ነው ሰላም? የሰለጠኑት ሀገራት፣ ያደጉት ሀገራት በጦርነት እየታመሱ አይደል? የትኛው አህጉር ነው ሰላም? አፍሪካ፣ እስያ፣ አውሮፓ፣ የትኛው አህጉር? ሁሉስ ጋር የለም። ቃሉ አያልፍማ፣ ቃሉ አይሻርም። ቃሉ እውነት ነው፣ ይሰራል። ትሰማላችሁ። የምትሰሙት ጦርና የጦርን ነገር ነው። ይህ ግድ ነው አለ። ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግሥት በመንግሥት ላይ ይነሳል። ሰላም የለም፣ ሁከት ነው። ሕዝብ ሕዝብ ላይ ይነሳል። ፍቅር ይቀዘቅዛል። ሰው ራሱን ይወዳል። ጦርነት በልዩ ልዩ ስፍራ ይሆናል። መንግስታት ለመንግስታት አይግባቡም። አንዱ መንግስት አንዱን መንግስት ሊጥል ይሮጣል። አንዱ ሀገር ላይ ይነሳል። አንዱ ጨቋኝ አንዱ ተጨቋኝ ይሆናል። ይሄ ሁሉ የምጥ መጀመሪያ ነው አለ። ይሄ ሁሉ የምጥ መጀመሪያ ነው። ይሄውን ዘንድ ግድ ነው። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል አለ። ረሃብ፣ ቸነፈር፣ የምድር መናወጥ። እግዚአብሔር ልጆች ዘመናችሁን ተመልከቱ፣ ጊዜያችሁን ተመልከቱ። ዘመናችን እንደ ሸማኔ መወርወሪያ እያጠረ ነው፣ እየፈጠነ ነው። ክርስቶስ የነገረን ነገር በምድር ላይ አልቀራም፣ ተፈጽሟል፣ እየተፈጸመ ነው። ረሃቡ፣ ቸነፈሩ፣ በልዩ ልዩ ስፍራ የምድር መናወጡ፣ የመሬት መንቀጥቀጡ ይሆናል። እግዚአብሔር ልጆች አሁን ምልክቶቹ እየተፈጸሙ ነው ያሉት። አሁን ዘመናችን እየተጠቀለለ ነው ያለው። አሁን አምላካችን ሊመጣ ነው። አሁን ክርስቶስ ሊመጣ ነው። ምክንያቱም የነገረን ነገር ሁሉ እየተፈጸመ ነው። ረሃብ አለ፣ ቸነፈር አለ፣ የምድር መናወጥ አለ፣ በልዩ ልዩ ስፍራ ይሆናል አለ። እነዚህ ሁሉ የምጥ መጀመሪያዎች ናቸው። ያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገላችኋል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ክርስቲያን የሚለው ስም ስለያዛችሁ፣ ማህተብ ስላንጠለጠላችሁ፣ ሀብተ ወልድ ስመ ክርስትና ስላላችሁ የተጠላችሁ ትሆናላችሁ። የእግዚአብሔር ልጆች ለሸንጎ እንኳን አሳልፈው ይሰጧችኋል፣ ለፍርድ ይሰጧችኋል፣ በአደባባይ ይመቷችኋል፣ ይገሏችኋል። እግዚአብሔር ልጆች የዘመኑ ፍጻሜ ላይ ደርሰናል። የዘመኑ መጨረሻ ላይ ደርሰናል። ብዙ ሐሰተኛ ነቢያቶች ይነሳሉ፣ ብዙዎችን ያስታሉ። ከመጻ ብዛት የተነሳ የብዙዎች ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻው የሚጸና ግን እሱ ይድናል አለ። ስሙ የተመሰገነ ይሁን። ፍቅር ከሰው ልጆች ትቀዘቅዛለች። የሰው ልጅ ፍቅር ያጣል። ወንድም በወንድሙ ላይ ይነሳል። እህት በእህቷ ላይ ትነሳለች። ዘመድ በዘመድ ላይ፣ ጎረቤት በጎረቤት ላይ ይነሳል። ጠዋት ይዋደዳሉ ያልናቸው ማታ ይጣላሉ። ፍቅራቸው ያስቀናሉ የምንላቸው ሰዎች ፍርድ ቤት ተካሰው ይቀርባሉ። ፍቅር ከሰው ዘንድ ከቶ ትጠፋለች፣ ትቀዘቅዛለች። እነዚህ የክርስቶስ መምጫ ምልክቶች ናቸው። እግዚአብሔር ልጆች ምልክቶች ናቸው። እነዚህ ሲሆኑ የክርስቶስ መምጣቱን እንድናስብ ግድ ያስፈልጋል፣ እንድናጤን ግድ ያስፈልጋል። አዎ ክርስቶስ ይመጣል እና ምን እንሁን? እስቲ አንድም ሌላ
ቅዱስ ጳውሎስ የተናገረውን ሐሳብ ልጨምርላችሁ የእግዚአብሔር ልጆች። ሐዋርያው ቅዱስ ጳውሎስ እዚህ በሁለተኛይቱ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ስለ መጨረሻው ዘመን እንዲህ ይለናል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይሄን ወቅ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይስማሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደውታል አለን። ሁለተኛው ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 7። እግዚአብሔር ልጆች እነዚህ የመጨረሻው ዘመን የሚነሳ ትውልድ ምልክቱ ነው። ትምክህተኛ ነው፣ ትዕቢተኛ ነው፣ ገንዘብ ይወዳል፣ ተሳዳቢ ነው፣ ለወላጁ የማይታዘዝ ነው፣ የማያመሰግን፣ እግዚአብሔርን ተመስገን ማለት የማይችል፣ እርቅን የማይስማማ፣ ሐሜተኛ ነው፣ ራሳቸውን የማይገዙ ናቸው፣ ጨካኞች ናቸው፣ መልካም የሆነው የማያስደስታቸው ናቸው። እግዚአብሔር ልጆች አሁን ራሳችንን እንመልከት። እጆቻችን ወደ ሌላ ስፍራ፣ ጣቶቻችን ወደ ሌላ ስፍራ አንጠቁ። እኛ እዚህ ውስጥ የለንበትም ወይ? ቅዱስ ጳውሎስ የነገረን ነገር ላይ የለንበትም ወይ? የክርስቶስ መምጣት ምልክቱን ክርስቶስ ራሱ ነገረን። ረሃብ ይሆናል፣ ቸነፈር ይሆናል፣ የምድር መናወጥ ይሆናል፣ ሐሰተኛ ነቢያቶች ይነሳሉ፣ ፍቅር ከሰው ዘንድ ትቀዘቅዛለች አለ። ቅዱስ ጳውሎስ ደግሞ በዚህ ዘመን የሚፈጠሩት ወይ የሚወለዱት ትውልድ ደግሞ እንዲህ አይነት ናቸው አለ። እነዚህ ሁለቱን ነገሮች አገናኛቸው። ምኑ ላይ ነው የቆመው? ምጽአቱ ላይ፣ የመምጣቱ መጨረሻ ላይ የቆምን አይመስላችሁም? የእግዚአብሔር ልጆች ዘመናችን እንደ ሸማኔ መወርወሪያ እየፈጠነ ያለ አይመስላችሁም? እንደሚተንጉም ታይቶ እንደሚጠፋ ጤዛ ዘመናችን አልቋል። ክርስቶስ ይመጣል፣ ይወስደናል፣ በክብር ይወስደናል። በክብር የሚወስደን ግን ተዘጋጅተን ስንጠብቀው፣ ዝም ብሎ ይወስደናል ይመጣል እያለ እንድንጮህ አይደለም። አዎ ይመጣል፣ በክብር የሚወስደን ግን ተዘጋጅተን ስንጠብቀው፣ ራሳችንን የክርስቶስ ሙሽራ አድርገን ስንጠብቀው። ይመጣል ሙሽራው፣ ሙሽሪትን ይወስዳታል። ሙሽራው ክርስቶስ ሲመጣ ሙሽሪት ካልተዘጋጀች ሙሽራው ይዟት አይሄድም። ተዘጋጅተናል ወይ? አምላካችን ሲመጣ እድሜ ለንስሐ አለን ወይ ነው? ዛሬም እንደ ትናንትናው እናሾፋለን። ዛሬም እንደ ትናንትናው እንቀልዳለን። የትናንትና ፌዛችን አልለቀቀንም። አሁን ከልብ አንጸጸትም። አሁን ንስሐ አንገባም። አሁን ራሳችንን ለመምሬና ንስሐችን አናሳይም። አሁን በእንባ በእግዚአብሔር ፊት አንወድቅም። አሁን አንጸልይም። አይበቃንም ያሳለፍነው ዘመን፣ ከእግዚአብሔር ጋር የተጣላንበት፣ ዘመናችንን የቀለድንበት፣ እግዚአብሔርን ደስ የማያሰኙ ስራዎች የሰራንበት፣ ከነፍሳችን ይልቅ ለስጋችን ያደላንበት። ምንድነው ክርስቶስ ሲመጣ ምን መልሰው? የት ነው የምንቆመው? በቀኝ ነው በግራ? ብርሃን ለብሰን ነው የምንነሳው ወይስ ጽልመትን ለብሰን? ነጭ ጻዳ ሆነን ነው ወይስ ጠቁረን? እግዚአብሔር ልጆች ስንነሳ ለክብር ነው ወይ ለአሳር? አይበቃም ወይ ጊዜያችን? አሁን አንጸጸትም ወይ? መቼ ነው የምንመለሰው? የ60 ዓመቱም አዛውንት ያሾፋል፣ የ80 ዓመቷም አዛውንት ታሾፋለች፣ ወጣቱም ያሾፋል። ትውልዱ ቀላጅ ነው። አሁን ሊበቃን ይገባል። የእግዚአብሔር ልጆች ራሳችንን ለእግዚአብሔር እናዘጋጅ። ካልተዘጋጀን ግን ለክብር አይደለም። ክርስቶስ ሲመጣ አይወስድንም። ለሰይጣንና ወደ መልእክተኛው ተዘጋጀው ዘላለማዊ ፍዳ እንገባለን።
አምላካችን ሁላችንንም በቀኝ ያቁመን። እግዚአብሔር ልጆች ክርስቶስ በርግጥ ይመጣል እንዳትጠራጠሩ። እነዚህ ምልክቶች እየተፈጸሙ ነው። የመምጣቱ ነገር ግድ ነው። እንዲህ አለ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲያስ ባይሆን ባልኳችሁ ነበረ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተም ደግሞ እንድትኖሩ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። እሄዳለሁ አለን ክርስቶስ። እሄዳለሁ። በአባቴ ቤት ብዙ መኖሪያ አለ፣ በዛ ስፍራ አዘጋጅላችኋለሁኝ፣ ደግሞ እመጣለሁኝ፣ ከእኔ ጋር እንድትኖሩ እወስዳችኋለሁኝ አለ። እግዚአብሔር ለክብር ያድርገን፣ ለመንግስቱ ያብቃን፣ ለሰማይ መንግስቱ ያብቃን። እግዚአብሔር ልጆች እወስዳችኋለሁ ብሎናል። ዳግመኛ እመጣለሁኝ አለ። ሄጄ ስፍራ አዘጋጅላችኋለሁ፣ በአባቴ ቤት ብዙ መኖሪያ አለ ብሏል። አዎ የእግዚአብሔር መንግስት አትሞላ። ከእኔ ጋር እንድትኖሩ ነው መወስዳችኋለሁ። ከክርስቶስ ጋር መኖር፣ ዘላለማዊ መኖር። እግዚአብሔር ልጆች ክርስቶስ ይመጣል። ከእርሱ ጋር እንድንሄድ ከእርሱ ጋር እንድንጓዝ ከፈለግን ራሳችንን ዛሬ እናዘጋጅ። ማንም የቆሸሸ ልብስ ለብሶ፣ ማንም አዳፋ ልብስ ለብሶ፣ ማንም ለቦታው የማይመጥን ነገር አድርጎ ወደ ሰርግ ቤት አይታደምም። የሰርግ ቤት ጥሪ ሲደርሳችሁ ምንድነው የምትሆኑት? የቆሸሸ ልብሳችሁን ታጥባላችሁ፣ የክቱን ታወጣላችሁ፣ ነጭ ጻዳ ትለብሳላችሁ፣ ፊታችሁን ትቀባላችሁ፣ ሰውነታችሁን ትታጠባላችሁ፣ ተጨንቃችሁ ተጠባችሁ ይሄኛው ከዚህኛው ብላችሁ አማርጣችሁ መልካሙን ትለብሳላችሁ፣ ውዱን ሽቶ ትነሰነሳላችሁ። በብዙ ብር ሴቶች ጸጉራቸውን ይተኮሳሉ። ምክንያቱም የሰርግ ፕሮግራም አለባቸው። ምክንያቱም ቦታውን የሚመጥን ነገር ማድረግ እንዳለባቸው ያምናል። አሁን ሙሽራው ሊመጣ ነው። አሁንስ ይሄ ቡትቶ ጨርቃችን አይደለም የምንቀይረው። አሁን ሽቶ አይደለም የምንነሰነሰው። አሁን አይደለም የምንኳለው። አሁን ነፍሳችን ትኳል። አሁን አደፋ ሰውነታችን ሳይሆን አደፋ ነፍሳችን ትጽዳ። ምክንያቱም ሙሽራው ይመጣል። አሁን በክርስቶስ ደም እንታተም። አሁን ንስሐ እንግባ። ማንነታችንን ለእግዚአብሔር እንተው፣ ክብራችንን ለእግዚአብሔር እንተው። ከእሱ ጋር መኖር ከፈለግን፣ የዘላለም ሕይወትን መውረስ ከፈለግን፣ በሚያልፈው ዓለም የማያልፈውን እግዚአብሔርን ይዘን ወደ ላይ መውጣት ከፈለግን፣ እግዚአብሔር ልጆች ራሳችንን እናዘጋጅ። ዘመናችን አብቅቷል። ትውልዱ ተበላሽቷል። በጆሮአችን ደስ የሚል ነገር መስማት ከተውን ቆየን። አይኖቻችን ጥሩ ነገር ማየት ካዩ ቆዩ። አንደበታችን ክፉ መናገር ቆየ። ደግ መናገር ቆየ። ክፉን ነው የሚያወራው። ራሳችንን እናዘጋጅ። ራሳችንን እንመርምር። አሁን ክርስቶስ የነገረን ነገር እናስተውል። በደብረ ዘይት ለደቀ መዛሙርቱ የመምጣቱ ምልክት ነገራቸው። ደቀ መዛሙርቱም እነዚህ ምልክቶች ሰሙ ይላል። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳኑ ጸሎት አይለየን። ክፉ የሰራንበት ዘመን በቃ ተብሎ ደግ ሰርተን መልካም አድርገን በንስሐ ታጥበን በሥጋው ደሙ ታትመን የዘላለም ርስት መንግሥተ ሰማያት እንድንወርስ የእሱ መልካም ፍቃድ ይሁንልን። ተባረኩ። ክፉ አይንካችሁ። ክርስቶስ ሲመጣ ሁላችንን በቀኝ ያቁመን። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ። ተባረኩ።